ሰላም አንድ ጥያቄ ልጠይቃችሁ። በ24 ሰዓት ውስጥ ምን ያህል ሰዓት ነው ስለ ራሳችንና ስለ ማህበራዊ ኑሮ የምናስበው? ከጠዋት ጀምረን እስከ ማታ የምንሮጠው ስለ ኑሯችን ነው። የምናስበው ስለ ራሳችን ነው። ሌሊት ሁሉ በህልማችን የሚታየን ስለ ኑሯችን ነው፣ ስለ ሀሳባችን ነው። እንደው እግዚአብሔር ያደላቸው በ24 ሰዓት ውስጥ ምን ያህል ሰዓት ነው ራሳቸው ለእግዚአብሔር የሚሰጡት የሚለው ስጠይቅ በጣም ነው የሚገርመው። ምክንያቱም ለኃላፊው ነገር ስንሮጥ እንኖራለን፣ ለዘላለማዊ ነገር ደግሞ ምንም ነገር ደንታ የለንም። ህይወታችን ያቆመው እስትንፋስ የሆነን ህይወት የሆነው እግዚአብሔር በፍጹም አናስበው እና የሚደንቅ ነገር ነው። ለኃላፊ ለጠፊ ለትንሽ ነገር ዘመናችን ሁሉ ስንኳትን ስንደክም እንኖራለን። ከዛም አልፎ 1000 ዓመት ለማያኖር ሀብት የሰው ልጅ ሲዋሽ ሲሰርቅ፣ ያውም ደሃ ሲበድል፣ ደሃ ሲቀማ፣ ጉቦ ሲቀበል፣ በሐሰት ሲዋሽ ሲመሰክር፣ ከፍ ሲል ደግሞ ለንብረቱ ሰው ሲገድል፣ ለአንድ ወር የማያበላውን ገንዘብ ለመውሰድ የሰው ህይወት የሚቀጥፍ አረ ስንት ይወራል፣ ስንት ነገር ይወራል። በጣም የዘገነነ ስራ የሚሰራ በጣም ብዙ ነገር እናውራካል። በጣም የሚሰቀጥጥ ስራም አለ። የሰው ልጅ ዘላለማዊ ለማይኖርበት እድሜ ልኩ እንኳን ይብላው አይብላው ለማያውቀው ሀብት ማለት ነው። እና ምን ወርዶብን ነው እንደዚህ የምንሆነው? የሰው ልጆች 3 መርህ ሊኖረን ይገባል የሰው ልጆች ማለት ነው። መጀመሪያ እግዚአብሔርን በእለት ኑሯችን በህይወታችን ተኝተን እንኳን በማንኛውም ሰዓት እግዚአብሔርን ማሰብ፣ እሱን ማመስገን። ጊዜ ላይኖር ይችላል፣ ቤተክርስቲያን ሂደ መጾም መጸለይ መስገድ ላይኖር ይችላል። ግን ባለህ ሰዓት ባለህ ጊዜ ባለህ ወቅት ሁል ጊዜ እግዚአብሔርን ማሰብ ተገቢ ነው፣ ሁል ጊዜ ማለት ነው። ሁለተኛው መርህ ደግሞ ሁል ጊዜ መልካም ለማድረግ መጣር ነው። ሁል ጊዜ መልካም ማሰብ። መልካም ባታደርግ አቅም እንኳን ባይኖርሽ መልካም ሁል ጊዜ ማሰብ፣ በጎ ሆኖ ለመኖር ሁል ጊዜ መጣር መታገል። ሶስተኛው ደግሞ ባልንጀራህ እንደ ራስ መውደድ የሚለው ላይ የሚጠቃለለው ሰው ሁሉን ማክበር፣ ሰው ሁሉ በተቻለ መውደድ። ሰው ሆነ ሰውን ባትጠላ፣ ጠላት ባትሆን፣ ምቀኛ ባትሆን፣ ሸረኛ ባትሆን፣ ሰው ሁሉ ብታከብር መልካም ነውና እነዚህ 3 መርሆች ሁል ጊዜ ብንተገብራቸው፣ ተግብረን እንኳን ባንጨርስ ሁል ጊዜ ለመተግበር ብንሞክር ብንጥር መልካም ነው የሚለው ሀሳብ ለመስጠት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።